ለካ የተከለከለኝ ለዚህ ነበረ። እስከ ድረስ ፈጣሪ ይክሰሽ የኔ አበባ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌይላ ግሮስ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ሳታደርጉ የትም መንቀሳቀስ የለም። ከዘረኝነት ሆነ ከሃይማኖት፣ ከምቀኝነት፣ ከሰው ክፋት፣ ከሰው ሸረኝነት አላህ ይጠብቃችሁ። ይሄ ቤት ደግሞ ከሰው ክፋት፣ ከሰው ሸረኝነት፣ ከሃይማኖት፣ ከዘረኝነት ነፃ የሆነው ነውና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሄርሜላ ንግስት፣ የሄርሜላ ንግስት፣ ሄርሜላ ከረሜላ፣ የሚዲያው ንጉስ፣ የፍቅር አበባ፣ የውቦቹ ቆንጆ፣ የውቦቹ ሀገር፣ የውቦቹ ቆንጆ ትባላለች። የፍቅር ጀማአ፣ የኔ ፍቅሮችና የኔ ውዶች፣ እናንተ እኔ የምላችሁ ነገር እያያችሁ ሳይሆን እናንተ በልባችሁ ከፈቀደ ላይክ፣ ሼር፣ ሰብስክራይብ ሳታደርጉ የትም መንቀሳቀስ እንዳትሄዱ። ለማንኛውም ሄርሜላ እንደዚህ ብላለች። ሄርሜላ እርግዝናሽ የት ገባ? ሄርሜላ እርግዝናሽ የት ገባ? እኛ አላየንም። እርግዝና በጣም ቆይተሻል። ወደ 3 ወር ሆኖሻል። እርግዝና ወደ የት ገባ? ወደ የት አስገባሽው? አስወረሽው ወይ ሰውነት አላረገሽም ነበረ ትባላለች። ለካ የከለከለኝ ለዚህ ነበረ። እስክትይ ድረስ ፈጣሪ ያሳካልሽ የኔ አበባ ትባላለች። እንግዲህ ሄርሜላ በአዲስ መልእክት ብቅ ብላለች። ይሄ መልእክት ደግሞ በቲክቶክ አካውንቷ ፖስት አድርገዋለች። ፖስት ያደረገችው ግን እሷ አይደለም የለቀቀችው፣ ነገር ግን ሌላ ሰው የለቀቀውን ገብታችሁ ፖስት ያደረገችው ማየት ትችላላችሁ። እንደዚህ ትላለች። ለካ የከለከለኝ ለዚህ ነበረ። እስክትይ ድረስ ፈጣሪ ይካስሽ የኔ አበባ፣ ያሳካልሽ፣ ይካስሽ የኔ አበባ፣ የኔ አበባ፣ የኔ ወርቅ፣ የሚዲያው ንጉስ፣ የኔ ጸባያተኛ። በቃ ምን ልበልሽ? ላንቺ ቃል አጣሁልሽ። ውዶችዬ እንግዲህ ሄርሜላ ያው በእርግዝናዋ ብዙ ሰው እየተጠራጠረ ነው በአሁኑ ሰዓት። እርግዝናው የት አስገባቸው? እርግዝናው የት ሄደ? አርግዣለሁ ብላ ነበረ ከዛሬ 3 ወር በፊት። 3 ወር ሞልቷታል። ሆዷ ደግሞ ደርቋል። በሰላም ነው ወይ? በምን ምክንያት ነው እንደዚህ የሆነችው? ኦዲየንሶቹ ስለምን ዋሸቻቸው ይላሉ አንዳንድ ያው ዩቲዩበሮችም ሆነ ቲክታከሮች። በአንደኛቸው እኔ ነኝ በነገራችን ላይ። ምክንያቱም እርግዝና ያው ያየ ሰው ወይም ደግሞ የሚያይ ሰው ወይም ደግሞ በደረሰበት ላይ እርግዝና ምሳሌ መጀመሪያ ለምን ዋሸች የሚሉት አብዛኞቻችሁ በአሁኑ ሰዓት በጣም እንትን እየበዙ ነው እና እኔም ደግሞ ከነሱ ነኝ። ምክንያቱም አንዳንድ ጊዜ መዋሸትም ሳይሆን በትክክለኛው መንገድ ብዙ ነገር ልንረዳ እንችላለን እና ውዶችዬ እንግዲህ እንደዚህ ይባላል። ምንም ማድረግ አይቻልም። አንዳንድ ጊዜ እንደዛ ነው። እንግዲህ ሄርሜላዬ ፈጣሪ ጠብቅሽ። እንግዲህ እንደዚህ እርግዝና የሚያምርብሽ ከሆነ አንቺ ለምን የት ገባ እየተባለች መስጠት ግዴታ ነው ማለት ነው። ለኦዲየንሶቹም ሆነ ለማንኛውም ተከታታይ ደግሞ እንዲያመች ማለት ነው። ለማንኛውም በእርግጠኝነት እኔ ሄርሜላ ትዋሻለች ብዬ አልገምትም። ሄርሜላ አትዋሽም በእርግጠኝነት 100% እንትን የምላችሁ ነገር ማለት ነው። ምክንያቱም ሄርሜላ በምንም ምክንያት ልትዋሽ አትችልም። ለምን ትዋሻለች? ለምን ምንስ አስፈልገ? መዋሸት እኮ ምንም አያስፈልግም። ይሄን ደረጃ ያክል ለምን ትዋሻለች የሚለው ሀሳብ ነው በእኔ በኩል ማለት ነው። ስለዚህ ሄርሜላ አትዋሽም ባይነኝ እኔ። ሄርሜላ እርግዝናዋ ደግሞ በቅርብ እንደሚወጣና በቅርብ መልስ እንደምሰጠን ደግሞ ተስፋ እናደርጋለን። ምክንያቱም የምትዋሽበት ምክንያት ምንም ምክንያት የላትም። ምክንያቱም አብርሃም ቀለበት አድርጎላታል። ቀለበት ባደረገላት ብታረግ ባታረግ እሱ የሱ እንትን ነው። ልትዋሽም ደግሞ አትችልም። በምን ምክንያት ትዋሻለች? ቆይ አንዳንድ ዩቲዩበሮች እና አንዳንድ ቲክታከሮች ሄርሜላ አርግዣለሁ ያለችው አብርሃም ጥሏት እንዳይሄድና ትቷት እንዳይሄድ ነው እና በዛ ፈርታ ነው አርግዣለሁ ያለችው ምናምን። ለእሱ ያደረገውን እኮ እሱ ያውቃል። ገብቷቸዋል። እሱ ያደረገው እሱ ያውቃል በምን አይነት ምክንያት እንደሚፈጠር እርግዝና ማለት ነው። ስለዚህ እኔ ተዋሻለች ብዬ አልገምትም ባይ ነኝ በእኔ በኩል። ያው እናንተ የመሰላችሁ ምን ነገር ትችላላችሁ፣ ግን ከባድ ነው። በነገራችን ላይ በእርግዝና መቀለድም ሆነ እሱን መዋሸት አያስፈልግም። እና ደግሞ አንዳንድ እያላችሁ ያላችሁት ነገር አንዳንድ ልጆች አላችሁ እና ምንድነው የምትሉት?
ከሄርሜላ ይልቅ ሩታ ናት ያረገዘችው እንጂ ሄርሜላ አላረገዘችም። ሄርሜላ ውሸታም ናት ምናምን እያላችሁ ትገኛላችሁ። ይሄም ደግሞ እነሱ ሲናገሩት ነው እንጂ እኛ ስንናገር አይደለም። ለማንኛውም ብትረጋጉ ያዋጣል ባይነኝ እኔ ማለት ነው። ውዶች ላይክ፣ ሰብስክራይብ አድርጉኝ። በሌላ ቪዲዮ እመጣለሁኝ፣ እከሰታለሁኝ። እወዳቸዋለሁኝ፣ አከብራቸዋለሁኝ። ላከበረኝ አከብራለሁ፣ ለወደደኝ እወዳለሁ ብላለች ሀቢባ እና እኔም እንደዛው ነኝ። በእሷ እመራለሁ።